ቀኑ መላው ሐዘንም ደስታም በአንዴ ያስተናገደ ነው። በዚህ ልብ ተሰብሯል፣ በዚህ ደግሞ ህልም ተሳክቷል። ሲቲዎች ጋርዲዮላን ማጣታቸውና ፕሪሚየር ሊጉን መነጠቃቸው ያመማቸው ዕለት ነው። ከዚህ ደግሞ ከ22 ዓመታት በኋላ ሚዜነትን ሽሮ ሙሽራ የሆነው አርሰናል ድሉን ያከበረበት ድንቅ ዕለት ነው። ከተማው አብዷል። እውነት አምላክ የመጣ ነው የሚመስለው። አርሰናል ዋንጫ አይበላም የሚሉትን ሂድና አሳያቸው። አርቴታም ስቋል፣ ሳካም ራይስም ስቋል። ጋርዲዮላና ሲቲ ግን እየተላቀሱ ነው። ጋርዲዮላን ማጣት ግን አይደለም ለሲቲ ለኛም ለእግር ኳስ አፍቃሪያን እጅግ ከባድ ነው። እንደ እውነቱ ሲቲ ግን የሚናቅ አይደለም። ምንም ቢሆን ኤፍኤ ካፕ እና ካራቦ ካፕ ባንዴው ያሳካ ክለብ ነው። አስተላለፍም ወጣ። ባለሜዳው በርነማውስ ኮች አንዶኒ ኢሮላ 4-2-3-1 በረኛ ፔትሮቪች፣ አራቱ ተከላካዮች አዳም ስሚስ፣ ጄምስ ሂል፣ ማርኮስ ሴኔሲ እና ትሩፈርት፣ ሁለቱ መሃል አዳምስ እና አሌክስ ስካት፣ ሁለቱ ክንፉን የሚመሩትና ተደራቢ አጥቂ ራያን ጁኒየር ክሮፒ እና ታቬኒየር፣ በብቸኛ አጥቂ ደግሞ ኢቫን ኒልሰን ይሆናል። በተቃራኒው ውሃ ሰማዮቹ ሲቲ ደግሞ ኮች ፔፕ ጋርዲዮላ 4-1-4-1 በረኛ ዶናሩማ፣ አራቱ ተከላካዮች ኒኮሬሊ፣ ማርክ ጉሂ፣ ኩሳኖቭ እና ማቲያስ ኑኔዝ፣ የመሃሉ ተከላካይ ሮድሪ፣ አራቱ የፊት ለፊት መሃል አጥቂዎች ክንፎቹ ዶኩ፣ በርናርዶ ሲልቫ፣ ኮቫሲች፣ አንቶኒዮ ሴሜኒዮ፣ በብቸኛ አጥቂ ደግሞ ኤርሊንግ ብራውት ሃላንድ ይሆናል። ሰላም የተወዳችሁ ውድ የዚህ ቻናል ተከታዮቼ፣ ይህ ቻናል የኳስ ቻናል ነው። ማች ፕሪዲክሽን ኤንድ አናላይሲስ፣ ስለ ስፖርተኞች ገጽ፣ የቀኑ ኳስ ዜና እንዲሁም ስለ ስፖርተኞች ታሪክ ከጨዋታ በኋላ ደግሞ ትንታኔ የምንሰጥበት ምርጥ የኳስ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫላለው። ይህን የምታደርገው ደግሞ ኳስን ከወደድክ ነው። ወደ ጨዋታው እንመለስ። ቁርስ ያልበሉ ምሳ ያልበሉ አሁን ደግሞ ምሳ አልበላም ብለው አሻፈረኝ ያሉ እናትና አባታቸውን ሲያስቸግሩ የዋሉ የማንቸስተር ሲቲ ደጋፊዎች ስራ ቦታና ትምህርት ቤት ቀኑን በድብርት ያሳለፉ የታላቁ ክለብ የማንቸስተር ሲቲ ደጋፊዎች እጅግ ልባቸው ተሰብሯል። ፔፕ ጋርዲዮላ ሲቲ ሊለቅ ነው። አይደለም ሚሲ ደጋፊ ሆነ የተቃራኒ ደጋፊ ሆነ ቀኑ የህመም ነበር። ልባቸው ተሰብሯል። ልባችን ተሰብሯል። እግር ኳስ ታላቁን አሰልጣኝ ለመሸኘት 2 ጨዋታ ብቻ ቀራት። የማንቸስተር ሲቲ ደጋፊዎች የዋንጫ መነጠቅ ልባቸውን ሊሰብር አይችልም። ስንት ዓመት ነው የበሉት። ጋርዲዮላን ማጣት ግን መቋቋም ይከብዳል። ማንቸስተር ሲቲን ያለ ጋርዲዮላ ማሰብ ከባድ ነው። ሁለቱም ነፍስና ስጋ ናቸው። ለ180 ደቂቃዎች አሰልጣኙን ለመጨረሻ ጊዜ በደንብ ተመልከቱት። ሲቲዝንስ ዳግመኛ አይመለስም፣ ዳግመኛም አይመጣም፣ አብቅቷል። ምንም እንኳን የማንቸስተር ሲቲ ደጋፊ ባልሆንም የኔ የምንጊዜ ምርጡ አሰልጣኝ ፔፕ ጋርዲዮላ ነው። በግሌ የባርሴሎና አሰልጣኝ ነበር፣ ተቃራኒ ነው። ሆኖም እውቀቱ፣ ታክቲኩ በጣም ያስገርመኛል። ጨዋታውም ጀመረ። በርነማውስ ከማንቸስተር ሲቲ። በርነማውስ ማጥቃታቸውን ቀጠሉ። ለአርሰናል ደጋፊዎች እጅግ ወሳኝ ጨዋታ ነው። ለሲቲም በተመሳሳይ 1-2 መቀባበል ጀመሩ። ገባ ሴሜኒዮ፣ ዶኩ መታ፣ ጋትራቾም ያዘበት፣ በድጋሚም አጣደፋቸው። ሁለቱም ግን ማጥቃት ላይ ተመርኩዘዋል። መደብደብ መደብደብ መደብደብ። ጨዋታውም ቀጥሏል። በርንማውዞችም እያስጨነቁ ነው። 10 ደቂቃም ሞላ። በርንማውዝ 0 ማንቸስተር ሲቲም 0። ሲቲዎች ለማስከፈት እየሞከሩ ነው። ከባድ ጨዋታ ነው። ሮድሪም ድንቅ መከላከል እያሳየን ነው። ኳስም ሲቲዎች ጋር ናት። ሃላንድም ሰንጥቆ አሲስት ለሴሜኒዮ ያደረገለት። ሴሜኒዮም አስቆጠረ። በርንማውዞችም ደነገጡ። ቫርም ታየ። ኦፍ ተብሎ ተሻረ። እኛ አርሰናል መሪውን በሜዳው የረመረመን እንዴት ሞከራችሁን በሚል ይመስላል ቦርንማውዝ የደነገጡት። ሲቲዎችም በሴሜኒዮ በኩል እያጠቁ ነው። ሲቲም ፕረሳቸው ከበድ ብሏል። ቦርንማውዝም ከእጅ የተጀመረውን በ3 ቅብብል ገብተው ሰጡት። ወደ ሳጥን መሬት ለመሬት የተሰጠውን ኳስ ሰቀለው። ባዶ ኳስም ሳተ። አውቄ ነው ተረጋጉ አለ። ቅልጥሜ እኮ ገብቷል ያንን ስላወቅኩ ነው ብሎ ማስተባበያ ሰጠ።
ለመድፈኛው ደሜን ነው ምሰጠው የሚለው ፓቪኒር የአርሰናል ደጋፊ በማርቲኔሊ ያጣውን ደስታ እኔ ሰጣዋለሁ ይላል። በማርቲኔሊ ቦታ ወጥቶ እየተጫወተ ነው። ጨዋታውም ቀጥሏል። 25 ደቂቃ ሞላ። ቦርንማውዝ ከሲቲ የውጤት ለውጥ የለም። ሁሉም የአርሰናል ደጋፊዎች ጸሎት ላይ ናቸው። መጽሐፍ ቅዱስና ቁርአን ይዘዋል። የአምላክን ቃል ወደ አምላክ እየላኩ ነው። ለቅሶ አለ። ታረቀን 22 ዓመት ዝም አልከን እያሉ እያቀሩ ነው። 35 ደቂቃ ሞላ። የውጤት ለውጥ የለም። ታቫኔር፣ ትሩፋትና አዳምስ ወደ አርሰናል ማቅናት የፈለጉ ይመስላል። በወኔም እየተጋደሉ ነው። ሃላንድ እየተንከራተተ ነው። አሎ ንፋስ እንደሚያርገበግበው የበረሃ ዛፍ ሆኗል። ይከላከላል። ኳስ ይዞ ለመሄድ ይሞክራል። ኳስ ቀበብል ሆኗል። ሙከራ ግን የለም። ቦርንማውዞችም አሪፍ ኳስ ያዙ። ለክሎፕ ተሰጠው። ክሎፕም አሪፍ አድርጎ አስቆጠረው። ቦርንማውዝም 1 ሲቲ ምንም። ጨዋታውም የመጀመሪያው አጋማሽ አለቀ። የአርሰናል 45 ደቂቃዎችን ብቻ ዋንጫውን ለመወሰን ቀረው። ሁለተኛው አጋማሽም ጀመረ። ፔፕም ተነስቶ እየተቆጣቸው ነው። ሲቲዎችም ኳስ አገኙ። ለኦራይሊን ተሰጠው። ኦራይልም መሬትን በድንጋይ ሳተ። ሃላንድ ጨርሶ ሰጥቶት ባዶ ኳስ ሳተ። ሲቲ ሁለተኛው አጋማሽ ከመጀመሩ ምላሽ ሊሰጡ ነበር። ሲቲ ለውጥ ለማምጣት በሚመስል ሁኔታ 3 ተጫዋቾችን ቀየረ። ቼርኪ፣ ፎደን እና ሳቪኒዮ ገቡ። ሲልቫ፣ ኮቫሲች እና ሴሜኒዮ ወጡ። ሴሜኒዮ ሲወጣ ቦርንማውዞች አጨበጨቡለት። ከዚህ ፔፕ ተጨንቋል። ቼርኪም አደገኛ ኳስ ነጠቁት። ሆኖም ሮሪ አስጣለ። ኩሳኖቭ መራቢያው በኳስ ተመታ። ኮቫሲችም አስነሱት። ቀጠለ። ቅጣት ለሲቲ ሆነ። ደቂቃውም እየጎደጎደ ነው። በየጨዋታው ጥሩም መጥፎም ተጫዋች አለ። ቦርንማውዝ ግን የሚጫወተው ጨዋታ ከባድ ሆኗል። መልሶ ማጥቃትንም አተኩረው ክሩፒም ሁለተኛ ጎል ዕድል አመለጠው። ሲቲዎች እግሮቻቸው ከዷቸው። ሮሪ ሁላ መሳሳት ጀምሯል። መብረክረክ እየታየበት ነው። ሮሪ ወደ ሰማይ ለጋ። ከሳጥን ውጪ ሹት ሞከረ። የሲቲም ደጋፊዎችም መቆዘም ጀምረዋል። ሲቲዎች በአምላክ ቸርነት እንጂ በ11 ተጫዋቾቻቸው ብቃት ቢሆን የጎል ናዳ ቀመው ነበር። በዚህ ሰዓት ሳቪኒዮ ሸፍነው አወጡበት። ትሩፈተርም አበደ። ምንድነው የምታፌዙት? እኔ ደሜን እየሰጠው ብሎ አነቃቃቸው። ደጋፊው ተነስቶ እያጨበጨበ ነው እና እየጨፈረ ነው። ዶኩም ኳስ ረዘመበት። እየለፋ ነው። ለሁለት ቢይዙትም 6ም ናም ሞላ። 65ም ደቂቃ ሞላ። ቦርንማውዝም 1-0 ሲቲን እየመራ ነው። ቦርንማውዝም እያጠቃ ነው። ሲቲ እየተደበደበ ነው። ዶኩም እየተዋደቀ ነው። ቦርንማውዝ ግን የምር ደማቸው ሰጥተው ነው እየተጫወቱ ያሉት። ማርሙሽ ተቀይሮ ገባ። ዶኩ ወጣ። በተመሳሳይ ማርሙሽ ያዘ። ለቼርኪ ሰጠው። ቼርኪም ተደረቡበት። የቦርንማውዝ ማሸነፍ ለሊቨርፑል ጥሩ አይደለም። ብሩክስም አገኘ። አንግል ገጨበት። 90 ሞላ። ፔፕ በሽቋል። ልቡ ተሰብሯል። የሃላንድ ደጋፊ በተደጋጋሚ እየታየ ነው። ረብሻ ተነሳ። ሲቲ ፕሪሚየር ሊጉን ባያሸንፍ ቢያንስ ካራባኦ እና ኤፍ ኤ ካፕ ማሳካት ችለዋል። ሮሪ ከኤቫ ኒልሰን ሮሪ ደሙ ፈላ። እንዳረግጥ ብሎ ዛተበት። ቅጣት ለሲቲም ተሰጠ። ግሩም ቦታ ቦክሱ ጨረቃ ላይ 90-13 ድግስ ነው። ሲቲ ጎል አስቆጠረ። ሃላንድ ወዘወዘው። ማይጠቅም ሰዓት አንድ ቀረ። ሲቲዎች ተሯሯጡ። ምንም አላመጡም። ከመሃልም ተመለሰ። ጨዋታውም አለቀ። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆነ። ከ22 ዓመታት በኋላ ሊጉን ማሳካት ቻለ። በቃ አልቋል። ጾሙ ተፈቷል። ቼርኪ እያለቀሰ ነው። በእርግጥ እንባ ባይታይም በውስጡ እያለቀሰ ነው። ኳሷ እንዳላንጠባጠብኩ ጉሂ አፉ ላይ ጣቱን አረገ። ለካ እኔ ነኝ ተወቃሹ እያለ ማማሩን ቀጥሏል። የሲቲ ደጋፊዎች ሜዳ ገብተው ቆሙ። ስቶንስ እያጨበጨበ ነው። የቦርንማውዝ ተጫዋቾች ግን ምንድነው? አርሰናል እኮ ነው የበላው። በቃ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ቻምፒዮን ሆኗል። ቻናሉን ሰብስክራይብ፣ ላይክ እና ዶላን ተጫኑ። ቴንክ ዩ ፎር ዋቺንግ